እንዳይታለሉ። ልጅ እያለሁ የፀጉር ቅባት ስቀባ አላስታውስም። በጣም ፎሮፎራም ነበር። በጣም ፎሮፎራም ከመሆን የተነሳ አስተማሪዎች ክፍል ሲኮረኩሙኝ ከርቀት ሆኖ ለሚያይ ሰው አስተማሪው እየኮረኮመኝ ሳይሆን የሆነ አናቴ ላይ ዳስተር እያራገፈ ነው ይመስላል እና ብዙ ጊዜ ተሸፍነው ነው የሚገርፉኝ። እና ያው ከፎሮፎሩ ዱላውን የመለጠ ይደላችሁ። ፀጉር ቆራጭ አለኝ አይገርማችሁ? ይገርማል። ግን ያው ያን ያህል አይገርምም። ቀለል እናድርገው። ኢትዮጵያም ሰላም ሚኒስቴር አላት። እስቲ በፀጉራችሁ የምትተማመኑ ሰዎች ታጨብጭቡ አንዴ። የአናት ፀጉር ነው ያልኩት። የብብታችሁ ትዝ እያላችሁ እኔ እንደምታውቁኝ ያው ተዋናይ ነኝ። አንድ ሁለት ፊልሞች ሰርቻለሁ እና መላጣ ሆነ ተዋናይ ስትሆን በጣም ችግር ነው ማለት። የሚመጡልኝ የፊልም ድርሰቶች በአብዛኛው ተመሳሳይ ናቸው ማለት። ገና ለገና መላጣ ስለሆንኩ ዶክተር ሆኜ መተወን የለብኝም አይደል? እንደውም በእርግጥ ቆም ብላችሁ ካሰባችሁት አማርኛ ፊልም ላይ ያሉ ዶክተሮች በጣም ጎበዞች ናቸው ማለት በሽታም በደንብ ነው የሚነግሩ። እንደውም ገሃዱ ዓለም ላይ ካሉት ዶክተሮች አማርኛ ፊልም ላይ ያሉ ዶክተሮች በጣም የተሻሉ ናቸው። ነገ እንደምትሞት ካወቁ ራሱ ነገ ትሞታለህ ይሏል ግልግል። አማርኛ ፊልም ላይ ያሉ ዶክተሮች እንደዚህ ናቸው። ገሃዱ ዓለም ላይ ያሉ ዶክተሮች ነገ እንደምትሞት እያወቁ መድኃኒት ያዙላል። አልጋ ይዘህ ታከም ይሏል። ፀሐይ እንዳይመታ በኮንትራት ታክሲ ሂድ ይላል። ብቻ ምን አለፋ ከህመሙ ወጪው ነው የሚገልህ።